ቤተሰብ ሀላ ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ በአዲስ ነገር መጥቻለሁኝ። የመጣሁበትም እችን ነገር ያወቀ እችን ነገር የሚያካለ እችን ነገር ያወቀ ካለ በኮሜንት እስከ መጨረሻው አይታችሁ ገምቱ። መጀመሪያ ምን እንደሆነች ማለት ነው። በስጦታ ካልተቀለልባትም ያው ስጦታ እቃው እንግዲህ ማን ወጥቶ ይገዛዋል ማለት ነው። እዚህ እኛ መውጣት አንችልም እና በዚች ጠቅልያታለሁኝ። ምን ስጦታ እንደሆነች ልንገራችሁ ልበላችሁ እንዴ? አላላችሁም እና ለኩልሃ እዚች ውስጥ ያለች ነገር ያወቀ የገመተ እንዲህ ይሆናል ብሎ የሚገምት ሰው ካለ በኮሜንት አስተያየቱን እንጠብቃለሁ ማለት ነው። እና ይቺ ነገር ማለት ለእኔ የጠቀመችኝ አሪፍ ነገር ነች። እናንተም ከምር ላይ ነው የምላችሁ እናንተም ትጠቀሙበት ብዬ ነው ያመጣሁት። አንዳንድ ልጆች ምንም የማይመስላችሁ ምናምን አብሶም ልጅ ያለበት ቤት የምትሰሩ ልጆች ይጠቅማችኋል እንዲች ታረጉ እና እዩዋት እስከ መጨረሻ። የትኛውን ቦታ ብትሆኑ ዙሮ አሁን ላይ ከባድ ስለሆነ ጊዜው ምኑ በዚች መልኩ ብትጠቀሟት አሪፍ ይመስለኛል። እቺ ደግሞ ውስጧ ምን እንዳለች ልንገራችሁ። መጀመሪያ ግን ላይክ አድርጉኝ፣ ሰብስክራይብም አድርጉ፣ ቻናሌን አበረታቱኝ፣ እማ አብዱራህማንን አበረታቷል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ውዶችዬ ትጠቅማችኋለች፣ ተጠቀሙባት ብዬ ነው ያመጣሁት። እርግጠኛም ደግሞ የምትጠቀሙባት ተጠቀሙባት። የምትጠቀሙም ካላችሁ እኛም እንጠቀማለን በሉ ኮሜንት ላይ አሳውቁኝ ማለት ነው። እኔ ግን እውነት ለመናገር ታቅመኛለች። ብዙ አመቴ በእንዲች መልኩ ነው ምንጓ ነው ማለት ነው። እኔ ያለሁበት ያው ከባድ ስለሆነ እችጋ ግን ምንም ስለማታስነቅ አሪፍ ነች። ተመችተኛለች እና እንደኔ የምትመቻችሁ ትኖራላችሁ ብዬ ስላሰብኩ ነው ይዤው ወደ እናንተ የመጣሁት ማለት ነው። ግን እናንተ መጀመሪያ እስቲ ገምቱ። ይችማ በስጦታ መጠቅለያ ነበር መጠቅለል የነበረባት። ሽፍን ብላ ነበር በስጦታ መጠቅለያ ተጠቅልላ ሰርፕራይዝ ማረጋችሁ። ግን ምን ታረጉታላችሁ? እኛ የታለ ስጦታ ምናምን የት እናቀርብላችሁ እና ትከፈት የምትሉ ይከፈት እና በነገራችን ላይ በጣም ይቺ ሚስጥራዊ ናት። አሪፍ ሚስጥራዊ የማታስነቃ ነገር የማታስነቃ እንዲች አርጎ እንደኔ ማን ነው ግን ምንም ሳያስነቃ እንትን የምትለው የምታስቀምጡ በዚህ መልኩ ማለት ነው። ምንም ታታስነቁ ኖርማል በቃ ኖርማል። አብሶም እንደዚህ ልጅ ምናምን እንደዚህ በቃ ስርዓት የሌለው ልጆች ቤት ምናምን የምትሰሩ ከሆነ እውነት አታስነቀም። ስርዓት አላቸው ክፍላችሁ ሰው ምናምን የማይገባ ከሆነ በቃ ሰሩ። ግን በነገራችን ላይ ማለት ነው አረቦች እናንተ ስትወጡ እናንተ ክፍል ገብተው ይጎረጉራሉ አብዛኛዎቹ ማለት ነው። በቃ አብዛኛዎቹ እናንተ ክላሳችሁ ውጥት ስትሉላችሁ እናንተ ክላስ እናንተ ቁም ሳጥን ገብተው ያያሉ። እኔ ብዙ ቦታ ሳላየሁ ነው ያያሉ። እና በዚህ መልኩ እንድችታ ሆነ ግን ማንም ሰው አይነቃች። አሁን ጩራብ ናት ማለት ነው። ካልሲ ናት፣ ጩራብ ናት፣ ምንም አታስነቃም። በጣም አሪፍ ናት እና ተጠቀሙባት። ብትጠቀሙባት አሪፍ ነው፣ ትጠቅማችኋለች ማለት ነው ብዬ ነው ያመጣሁት። እና ውስጧን አሳየቻችሁ ደግሞ ይበልጥ እናወራል ማለት ነው። ይከፈት ትላላችሁ። አንድ በሉ ማለት ነው። ሁለት በሉ አያልቅም እንዴ? እሺ ሶስተኛው አያልቅም። ሶስት በሉ ማለት አይኔ ልመታኝ ነው። እቺ ደግሞ ስንተኛ መሰለቻችሁ? እና ለኔ ተመችታኛለች እውነት ሚስጥረኛዬ። ወይ 5 ካልሲ ብቻውን ነው
ካልሲ ብቻውን ነው እንደ ያደረኩት። ወይ ጉዴ! ውርዴት ነው እኮ 6 ለ5 ይቺ 6ኛ እና እስኪ ደግሞ ይከፈት 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 የምትሉ ማለት ነው። እና ወጣች 1 2 3 አያት ማለት ነው። ብርዋ የኔ አንገት ናትች እምወድሽ እምሳሳልሽ የገልቤ የሩሄ የሁሉ ነገር ያለሽ ማለት ነው። አንቺም በየቤተሰቦችን ትቼ ከዚህ ጋር መጥቼ ስነፍቅሽ የምውለው እና እንዴት አያችኋት? እንዴት አያችኋት? ተመቻችሁ? እና ይችን ያሳየኋችሁ ማለት ነው። እንግዲህ ውዶችዬ ስርዓት የሌለው ቤት የምትሰሩ ልጆች ወይም በጀማ የምትሰሩ ልጆች ብቻ ሚስጥር የሚያወጣባችሁ ካላችሁ አውፍ በሉኝ። አብራችሁ የምትሰሩ ሚስጥር ያወጣችሁ ግን አብራችሁ ሰርታችሁ እንዴት ግን ቢሆንም አይታወቅም አንዳንድ ሰው ነው እና አብራችሁ እየሰራችሁ ሚስጥር ያወጣሁባችሁ አውፍ በሉኝ። እና ይቺ ነገር ግን ተጠቀሟት። ወላሂ አሪፍ ነገር ናት። በጣም አሪፍ ነገር ናት። ለእኔ ጠቅማኛለች። አባቴ በጣም ነው የጠቀመች ማለት ነው። ለእኔ ለምን መሰላችሁ? አታስነቁ፣ ብር ቦርሳችሁ አታስቀምጡ። የሆነ የት መሰላችሁ? ምን ላይ ነው ያየሁት? ቲክቶክ ላይ ነው መሰለኝ ያየሁት። ዛሬ ሄጄ ብሯን ሳየው አለ፣ ነገ ሄጄ ሳየው አለ፣ ነገ ወዲያ ሄጄ ሳየው አለ። በ23ኛው ቀን ስሄድ የለም ያለችው መዳም አይታችኋታል? ሳውድ ማለት ነው። እሷ ፎቅ ስከድ እሷ እየገባች ክፍሏን እያየችባት ማለት ነው። በእርግጥ አየችውም አላየችውም ብሩን እየሰጧችሁ ዙሮ አሰሪዎቻችሁ ናቸው። ግን ልጅ ያለበት ቤት ምናምን እንደዚህ ስርዓት የሌለበት ቤት ብዙ ሰው ክፍላቸው የሚወጣ የሚገባ ከሆነ ማለት ነው ወላሂ በዚህ መልኩ ተጠቀሙ። አሪፍ ነች። አሁን አታስነቃ፣ በቃ አታስነቃ። ጨራሽ በካልሲያችሁ ጥቅል አድርጋችሁ ካልሲያችሁ ጋር ድብልቅልቅ አድርጋችሁ አስቀምጥ። አያስነቃም። ያው ምን ይሄ ዝርዝር ስለሆነ ነው በዛ ያለው እንጂ ዲፍን አሁን ከሆነ አያስነቃም ማለት ነው። ብዙ ብር መያዝ ትችላላችሁ። በዛ ያለም ካላችሁ 2-3 ካልሲ ተርክ አድርጉ። እና ደግሞ ልጅ የምትይዙ ሰዎች ስትወጡ ወደ ውጭ ስትሄዱ ማለት ነው ገንዘባቸውን ቤት ጥላችሁ አትሄዱ። ከዚህ ሀገር ላይ ስደት ላይ ስንኖር ልጅ ተከትላችሁ ሄዳችሁ ልጆች አንድ ነገር ቢሆንባችሁ ማለት ነው እቤት አትመለሱም። ይሄን ነው አውቁ። በዛው ነው ወደ ሀገራችሁም ላኳችሁ እስር ቤት ማስገባችሁ። እንደው አላህ ይጠብቀን ሶቱ ከመቅረት እንጂ ወዲያው የሆነ ነገር ነው የሚያረጓችሁ። ቤት አትመጡም። ስለዚህ ወርቅም ያዙ ብርም ያዙ ቤት ውስጥ ጥላችሁ አትሄዱ። ስትሄዱ ይዛችሁ ህድት በቦርሳችሁ ጠንቀቅ ብላችሁ ያዝ። ቤትም ስትቀቡ ወጣ የሚበዝ በቃ መውጣት መግባት የሚበዛበት ሰው ቤት ካለ ደግሞ ያንን ደግሞ እንደዚህ ባርጓችሁ መከ ጥቅልል አድርጋችሁ የማይነቃ ቦታ ላይ ካልሲያችሁ ጋር ጨምር ወይም ወደስታችሁ አድርጋችሁ አስቀምጡ። እና ከተመቻችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ ቅመሞችዬ፣ እወዳችኋለሁ። ባይ ባይ። አበረታቱ። ጀማሪ ነኝ እና እንዴት አያችኋት? አስተያየታችሁን ኮሜንት ጽፋችሁ ሚስጥር ካወጣሁባችሁ ደግሞ አውፍ በሉኝ። እወዳችኋለሁ። ባይ ባይ።